ለእግዚአብሔር ዳግመኛ አልወድቅም ብለህ ቃል ገባ። ጠንካራ ስሜት ተሰማ፣ ለ3 ቀናት ምናልባት ለሳምንት። ከዚያም በተመሳሳይ ኃጢአት ወደቅ። ግን ከዚህ በኋላ የተለየ ስሜት ይሰማሃል። የጥፋተኝነት ብቻ ሳይሆን የማጭበርበር ስሜት ይሰማሃል። በዚህ ቪዲዮ በተደጋጋሚ በኃጢአት የምትወድቅበትን ምክንያትና መፍትሄዎቹን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። በተደጋጋሚ ጊዜ በተመሳሳይ ኃጢአት ስትወድቅ በጭንቅላት ውስጥ ያለው ድምፅ የበለጠ ጥረት አድርግ አይልም። በእርግጥ ብትድን ኖሮ አሁን ይህን ታደርግ ነበር? እግዚአብሔር በእርግጥ በውስጥ ቢሆን ኖሮ ይህንን ጥፋት ታጠፋ ነበር ይላል። ከኃጢአቱ በታች ያለውን ፍርሃት ስንመለከት የተበላሸ ብቻ ሳይሆን የመደንዘዝ ስሜት ይሰማሃል። ኃጢአት ስለሰራህና በዚህ ጊዜ ስላላለቀስክ ፈርተሃል። እሁድ ሚስጥር እየደበቀ እንዳለ ግብዝ ሰው ይሰማሃል። እግዚአብሔር ይቅርታን እንደሰለቸ ታስባለህ። ነገር ግን እንደዚያ አይደለም። ይኸውልህ የሞተ አስክሬን አይታገልም። የሞተን አስክሬን በወንዝ ውስጥ ብትጥለው ወደ ታች ይንሳፈፋል፣ ከጅረቱ ጋር ይሄዳል። ፍሰቱን ፈጽሞ አይዋጋም። ያው የሆነ ነገር ብቻ ወደ ፈለገበት ይዋኛል። ደክመሃል የሚለው እውነታ የህይወት ማረጋገጫ ነው። ኃጢአቱን የምትጠላው መንፈስ ቅዱስ ባንተ ውስጥ ስለሚቃትት ነው። በመንፈስ የሞቱ ሰዎች በኃጢአት ላይ ጦርነት አያውጁ፣ ከሱ ጋር ሰላም ይፈጥራሉ፣ መዋጋት ያቆማሉ። መጽሐፍ ቅዱስ ስለዚህ ጉዳይ ግልጽ አድርጎ ይናገራል። ሮሜ 7 ቁጥር 19 እንዲህ ይላል፣ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር ግን ይህንን አደርጋለሁ። ያ አዲስ አማኝ አልነበረም። ያ ጳውሎስ ግማሽ የሆነውን የአዲስ ኪዳን መጽሐፍ የጻፈ ሰው ነበር። እኔ ድሮ እታገል ነበር አላለም፣ አደርገዋለሁ አለ። አሁንም የጳውሎስ ትግል ጠፍቶ እንደነበረ አላረጋገጠም። ሥጋ አሁንም እንዳለ አረጋግጧል። ነገር ግን ከእንግዲህ ሉዓላዊ እንዳልሆነ አረጋግጧል። ጦርነቱ እውን ነው፣ ግን ውጤቱ እርግጠኛ አይደለም። ኃጢአት እየተዋጋ ሊሆን ይችላል፣ መንፈስ ግን እየመራ ነው። ታዲያ ለምን ማቆም አትችልም? መንፈስ ቅዱስ ካለ ልማዱ ለምን ያሸንፋል? እውነቱ ይህ ነው። የኃጢአት አስተዳደርን እየተዋጋ ነው። እግዚአብሔር የልብ መከፈትን ይፈልጋል። ኃጢአትን በኃጢአት ላይ በማተኮር ለማቆም እየሞከርክ ነው። አታደርገውም። ግን የአእምሮ ሕግ ቀላል ነው። ምንም ነገር ላይ ብታተኩር ታጎላዋለህ። ስለ ቀይ መኪና አታስብ ካልኩ ምን ታያለህ? ቀይ መኪና። ክርስትና ያታደርገው ነገር ዝርዝር ሆኖብሃል። ለዚህም ነው የደከምክበት። ሕጉ ኃጢአትን ያነቃቃል፣ ጸጋ ፍቅርን ያነቃቃል። ጨለማን በአካፋ ከክፍል ማስወጣት አትችልም። ብርሃንን ማብራት አለብህ። ኃጢአትን ከልብ በፈቃደኝነት ማስወጣት አትችልም። በተሻለ ነገር መሞላት አለብህ። ምኞትን ስለምጠላ መመኘት አታቆምም። ኢየሱስን የበለጠ ስትወደው መመኘት ታቆማለህ። አሁን ግን በጣም ሥራ የበዛብህ በጥፋተኝነት ስሜት ተጠምደሃል። እናም ያ ወጥመድ ነው። ይህ ረቂቅ ውሸት ነው። ለረጅም ጊዜ መጥፎ ስሜት ከተሰማ እግዚአብሔር እንደገና ያምነኛል ብለህ ታስባለህ። እፍረትን እንደ ክፍያ ትጠቀማለህ። ራስህን ትቀጣለህ፣ ታገላለህ። ለተወሰነ ጊዜ ጥግ ላይ መቀመጥ አለብኝ ብለህ ስለምታስብ ጸሎትን ትዘላለህ። ይህ ትህትና አይደለም፣ ይህ ኩራት ነው። የኢየሱስ ደም ለመጀመሪያው ኃጢአት በቂ ነበር፣ ግን ለዚህኛው የራሴን ስቃይ መጨመር አለብኝ እያልክ ነው። አስቀድሞ የተሰረዘ ዕዳ መክፈል አቁም። ኃጢአት በጨለማ ውስጥ ይበቅላል እና እፍረት መብራቶቹን ያጠፋል። ማቴዎስ 12 ቁጥር 20 እንዲህ ይላል፣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጠዋፍ ክርም አያጠፋም። ያንተ ነህ። ኢየሱስ በዚያ ነበልባል ዙሪያ እጄን እንዴት እንደምጭን አውቃለሁ ይላል። ታዲያ ዛሬ ፍላጎት ሲመጣ ወይም ውድቀት ሲከሰት ምን ታደርጋለህ? ከእግዚአብሔር አትሽሽ፣ ወደ እግዚአብሔር ሩጥ። ጠላት ለመጸለይ እስክትጸኑ ድረስ እንድትጠብቁ ይፈልጋል። እግዚአብሔር እንድትጸልዩ ይፈልጋል። ቅድስና የትግል አለመኖር አይደለም፣ የእድገት መኖር ነው። ፍጹም አይደለህም፣ ግን ቀድሞ የነበርክበት ቦታ አይደለም። እየተንገዳገድክ ነው፣ ግን ወደፊት እየተንገዳገድክ ነው። አዎ ወድቀሃል፣ ግን አብ ውድቀትን አይመለከትም። ጠላት በዚህ ውድቀት ውስጥ ያለው አንተ ብቻ እንደሆንክ እንድታስብና እንድትገለል ይፈልጋል።
ይህ ፍጹም የተሳሳተ ነው። የተወደዳችሁ ቅዱሳን፣ በመጨረሻ ይህንን የንስሐ ጸሎት በአንድነት እንድንጸልይ ይፈልጋሉ። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር አምላክ ሆይ እንደዚህ ያለ የተወደደን ጊዜ ስለሰጠህን እናመሰግንሃለን። ስለ ሁሉ አንተ ከፍ በል። እስከዚህ ደቂቃ ድረስ ጌታ እግዚአብሔር ሆይ በቃልህ እውነት ስትናገረን ስትመክረን ስለነበርክ በእውነት እናመሰግንሃለን። መንፈስ ቅዱስ ሆይ ስለ ሁሉ አንተ ከፍ በል። ወደ አንተ እንድንቀርብ ወደ አንተ እንድንጠጋ በቃልህ እውነት ስትናገረን ነበር። በእውነት እናመሰግንሃለን። ጌታ እግዚአብሔር ሆይ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ አንተ ወደ ጸጋ ዙፋን በእምነት እንድንቀርብ ቃልህ ይናገራል። እግዚአብሔር አባት ሆይ አሁንም በፊትህ አለን። ለኔና ለወገኖቼ በጌታ በኢየሱስ ክርስቶስ ስም በተለያየ አይነት መልኩ በሕይወታችን በምንዝልበትና በድካም በምናልፍበት በተደጋጋሚ በተመሳሳይ ኃጢአት በምንወድቅበት በጌታ በኢየሱስ ክርስቶስ ስም ምሕረት ይብዛልን። አባት እግዚአብሔር ሆይ ጸልያለሁ፣ በኢየሱስ ክርስቶስ ስም ምሕረትህ ይብዛልን። ጌታ እግዚአብሔር ሆይ መቼም ቢሆን ያንተ ምሕረት ያንተ ይቅርታ ከኛ ጋር እንዳለ እናምናለን። በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ ዛሬም በምሕረትህ እንድታስበን እንለምንሃለን። አቤቱ በኢየሱስ ስም ደግሞ እንጸልያለን። አባት እግዚአብሔር ሆይ ላንተ ተለይተን አንተን በመፍራት በቅድስናና በጽድቅ መኖር የምንችልበት ጸጋ በኢየሱስ ስም ይሰጠን። በጌታ በኢየሱስ ስም ለኔና ይህንን ጸሎት አብሮኝ ለሚጸልዩ ወገኖቼ ይሄ ጸጋ በኢየሱስ ስም ይብዛልን። በኢየሱስ ስም ይብዛልን። ማንም በራሱ አቅም በራሱ ብርታት አባት ሆይ አንተን አክብሮ በቅድስና መኖርን አይችልም። ይህንን ጸጋ የምታበዛ ይህንን ጸጋ የምትሰጥ አንተ ነህ። በኢየሱስ ክርስቶስ ስም ይሄ ጸጋ እንዲበዛልን እጸልያለሁ። በጌታ በኢየሱስ ስም መንፈስ ቅዱስ ሆይ ይህንን ጸጋ እንድታበዛልን እለምንሃለሁ። ወገኖቼ በተመሳሳይ ኃጢአት እግዚአብሔር ሆይ ዳግም በፊት ወድቀው እግዚአብሔር ሆይ ራሳቸውን እንዳያገኙ ነገር ግን በጸጋ ጉልበት በርትተው አንተን አክብረው የሚገኙበት አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም አዲስ ምዕራፍ እንዲጀምሩ እንዲሆንላቸው አባት እግዚአብሔር ሆይ ጸልያለሁ። ስለ ሁሉ አንተ ከፍ በል። ስለ ሰጠህን የተወደደ ጊዜ እናመሰግናለን። ጌታ ኢየሱስን ወደሃለን። ስለ ተቀበልከን እኔና ወገኖቼ በእውነት አመሰግናለሁ። ምሕረትህ ዛሬም ስለበዛልን እናመሰግናለን። ስላለፈው ሁሉ እግዚአብሔር አባት ሆይ በምሕረትህ ስላሰብከን ይቅር ስላልከን ጌታ ሆይ አመሰግናለሁ። በዚህ ሰዓት በእውነት በፍጹም ልቧ ይህንን ጸሎት አብራኝ ለጸለየሽ ነፍስ ጸጋ ስለበዛ ጌታ እግዚአብሔር ሆይ አመሰግንሃለሁ። ስለ ሁሉ አንተ ከፍ በል፣ ተባረክ። ሃሌሉያ። ይህንን ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። የተወደዳችሁ ቅዱሳን እግዚአብሔር እንደዚህ ያለ የተወደደን ጊዜ ሰጥቶናል። ክብር ለጌታ ይሁን። እስከዚህ ደቂቃ ድረስ ይህንን ቪዲዮ እየተመለከታችሁ ከሆነ ያላችሁት በኮመንት ማስቀመጫው ላይ ጌታ ኢየሱስ ሆይ ላንተ በቅድስና የምኖርበት ጸጋ ይብዛልኝ እያላችሁ አስቀምጡ፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።